ይኸውልህ አንድ ነገር ልንገርህ፣ በጣም ልንገርህ። ይኸውልህ አሁን አንተ የምታወራውና ምድር ላይ ያለች ኦርቶዶክስ ሰማይና ምድር ነች። ሰማይና ምድር ለምን መሰለህ? ይኸውልህ እኔ አላንቋሽሽም፣ የማንንም ሃይማኖት አላንቋሽሽም። ሰው በተረዳበት መመላለስ። ቆይ እስኪ አንተ ዝም በለኛ። ይኸውልህ እኔ ኦርቶዶክስን አላንቋሽሽም፣ በጌታ በኢየሱስም አላንቋሽሽም። ምክንያቱም ሰው በተረዳበት ነው የሚመላለሰው። ገብተዋል? በሚያውቀው ልክ ነው የሚሄደው። ወንጌል ደግሞ ክርስቶስ ነው ብያለሁ። አንተ ግን በነበርክበት ዘመን በነብይነት አገለግላለሁ ባልክበት ዘመን ነብይ ነበርኩኝ። ሐሰተኛውን ኢየሱስን ነበር ስከተል የነበረው፣ ስናገርም የነበረው የሐሰት ወንጌል ነበረ። አሁን ግን እውነተኛውን ኢየሱስን የተከተልኩት የእውነት ወንጌል ነው። እውነተኛን ትምህርት ነው እየተማርኩ ያለሁት። ለምን ካልከኝ ጋር ያለው ሐሰተኛው ኢየሱስ አይደለም፣ እውነተኛው ኢየሱስ ነው ያለው። ጨረስኩልህ። አዎ ጴንጤ ቤት ያሉት በጠቅላላ ሐሰተኛ ነቢያቶች ናቸው። ነብይ የሚባል በዚህ ዘመን የለም። ያው ነገርኩህ ወንድም። እሺ አሁን ጨረስኩልህ። አደባባይ ላይ ወጥተህ እዛ ደብረ ዘይት ወጥተህ ጌታ ኢየሱስ ያድናል ተቀበሉ ብለህ ስትመሰክር ውሸት ነበር? ኢየሱስ ውሸት ነበር? ወንጌል ውሸት ነበር? የሐሰት መንፈስ ነበር የተከተልኩት። የሐሰት መንፈስ ነበር ሰሰብክ ነበር። አሁን ደግሞ እውነተኛውን ጌታ ስለተቀበልኩኝ ኑ እያልኳቸው ነው። አሁን አንዳንድ አይነት ነው እየተቀበልኩ ይኸውልህ የስድብ ሰዎች አፍርተሃል። የወንጌል እንቅፋት ሆነሃል። እግዚአብሔር መልካም እንዳንተ አይነቱን ነው እኮ እየጠራሁት። ቻውሽ እንደዛ ራስ በቀኝ ብለው ውጣ። ግሎሪ ምንድን ነው ያልከው? እኔ እያልኩ ያለሁት አሁን የእውነት አንተ የምታሳየው አክሽን ሁኔታክ አሁን ከምትገሰጻቸው ሰዎች የተሻለ ነገር አለ እኮ። የተሻለ ትብዕና፣ የተሻለ ንግግር፣ የተሻለ ስሜትን የመቆጣጠር ነገር ይታይባል ወይስ እነሱ በልጠው ካሌብን በንግግር ማንነታቸውን ስሜታቸውን በመቆጣጠር አንዱ የሚያሳየው እሱ ስለሆነ ማለት ነው። ስለምንድነው የምታወራኝ? ከጎኔ እነማን አሉ? እኔ ብቻዬን ነው የምኖረው። ከማን ጋር ነው እያወራኝ? አሁን ያወራሃቸውን ሰዎች ማለት ነው። አሁን ካወራቸው ሰው ጋር እኔ ታዲያ ምን አገባኝ ታዲያ? ስለማላውቀው ሰው ጥያቄ ጠይቅ ነው ያልኩህ ወዳጄ። ጥያቄን ብቻ ቀጥል። ጥያቄ አሁን ቅድም አንዱ ሰው ምን ብለህ ጠየቀው? ጥያቄን ብቻ ቀጥል። ጥያቄን ብቻ እሺ፣ ምን ብለህ ጠየቅከው? ስለ ኦርቶዶክስ ምን ታውቃለህ አልከው። ከዛ ብዙ ትምህርት የለም ብዙ አልተማርኩም ምናምን ብሎ የተወሰነ አወራክ። ከዛ ደግሞ ራስ መለሰ ደግሞ ኦርቶዶክስ አትታወቅም፣ በጣም ብዙ ሀሳብ አላት፣ እግዚአብሔር ገደብ ስለሌለው ብለህ ደግሞ ገደብ የሌለውን ነገር ታዲያ እንዴት አንድን ሰው ምን ታውቃለህ ስለሚስጥራት ብለህ ልትጠይቅ ትችላለህ? አይጋጭም? ልመልስላ እግዚአብሔር ታውቆ ከጨረስከው እግዚአብሔርን አውቀህ ደምደምኩት አወቅኩት መደምደሚያው እግዚአብሔር እዚህ ጋር ነው ካልከው የምታመልከው አምላክ ጣዖት ነው። በእግዚአብሔር ብለህ ስሙን ጠራው እንጂ ጣዖት ነው የምታመልከው። እኔ ማመልከው አምላክ ማለዳ ማለዳ አዲስ አዳምጠኝ አንድ ጊዜ እኔ አዳምጫለሁ። ታደርጌ ማለዳ ማለዳ አዲስ፣ ሁሌም ምህረቱ አዲስ፣ ድርጊቱ አዲስ የሆነ አምላክ ነው እኔ የምከተለው። አውቄው ማልደመድመው በቃ አወቅኩት ብዬ ስደርስ እማላቀው ሌላ ከፍታ፣ አወቅኩ ብዬ አጠገቡ ጋር ስደርስ እግዚአብሔር ሌላ ብርሃን፣ አወቅኩ ብዬ ደምድሜ ሲጨርስ ደግሞ ሌላ መገለጥ። እግዚአብሔር ታውቆ የማያልቅ የተአምርና ተአምረኛ የሆነ አምላክ። ለዚህም ነው እኔ እሱን የማላቀው አምላክ ነው ያልኩ። ጴንጤ ቤት ግን ያለው ግን እግዚአብሔር ግን ይታወቃል። አንተ ነው ያልከው፣ ደመደምከው፣ ጨረስከው። ደምድሜ አበቃዊን ካልክ ከጨረስከው የጴንጤን አምላክ ጣዖት ነው ማለት ነው አምላካችሁ። እግዚአብሔር ታውቆ አያልቅም። አሁን ጨረስኩልህ። ግሎሪ ቢኒ ቅኔ ተው፣ የምትጽፈውን ጽሑፍ ተው፣ ናግባ። ግሎሪ እኔ የማልሰማው የወገነች አልሰማም። ወጣ ትሰማለህ ተሙ። ለምን እንዴት ነህ? እሱ ነው ዘመቻው። በጸጋው ሰላም ብያለሁ። አሌክስ ሚዩት አድርግ አንድ ጊዜ ከበጸጋው ጋር ልጨርስ። እሺ ጥያቄን ቀጥል። በጸጋው እግዚአብሔር ይመስገን። እሺ በጸጋው ቀጥል።
ያው ከዘዊ ጋር እያወራችሁ ነበረ ገስት የላኩት። እሺ ከዘዊ ጋር እያወራችሁ ነበረ ገስት የላኩት መጽሐፍ ቅዱስ ላይ ክርክሩ ጉዳይ ላይ እንኳን ጥያቄ አይኖረኝም። እሱ ሃይማኖተኝነት የቅንዓት መንገድ ስለሚሆን መጽሐፍ ቅዱስ ላይ ግን ያው ክብር ለሚገባው ክብርን ስጡ የሚለው ሮሜ 13 ከ7 ጀምሮ ባለው ላይ መወያየት አስፈላጊ ከሆነ ልንወያይ እንችላለን። ስለ ግብር፣ ስለ ቀረጥ። መልካም። በአምስቱ ሶሎች ታምናለህ አይደል? ስለ መፈራት ለመጠየቅ ትችላለህ። እኔ አምስቱ ሶሎዎችን ታምናለህ? አዎ አምናለሁ። በጣም ጥሩ። ከነዚህ አምስቱ ሶሎዎች ውስጥ ክብር ለእግዚአብሔር ብቻ የሚል ሀሳብ አለው። እስኪ መጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ የሚል ነገር እስኪ ያሳየኝ ጥቅስ። በጣም ጥሩ። ያው ዘጸአት 20 ላይ አለ። ቅድም ልጅ ያወጣልህ ዘጸአት 20 ላይ ምን ይላል? ማቴዎስ 4:10 ላይ አለ። ወዳጄ ቆይ፣ አይ እንደዚህ ጦጣ ይመስል ከጥቅስ ጥቅስ አትዝለል። ቃል በቃል ዘጸአት 20 ላይ ከእኔ በቀር ሌላ አምገድ ወንድሜ፣ እኔ የጠየቅኩት ጥያቄ ምንድን ነው? እኔ ምንድን ነው አጭሳችሁ የምትመጡት ስትመጡ እኔ ጋ? ወይስ ደግሞ በዚህ ጋር እየሰማችሁኝ ሌላ ሰው ነው የሚያወራላችሁ? ከኔ ውጭ ሌላ ሰው እያወራለ እንደዚህ ቤት ውስጥ? የጠየቅኩት ጥያቄ ምንድን ነው? ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ወይ ነው? አዎ አለ ብለህ ስጠኝ። ምን ሆናችኋል? አውጣው ዘጸአት 20 እናንብበው። በቃ ዘጸአት 20 ከ1 እስከ 5 አንብብልን። እሺ 20 ከ1 እስከ 5። እሺ መልካም። እሺ በስላሴ ስም አነበዋለሁ። እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድረ በዳ ከባርነትም ቤት ያወጣህ እግዚአብሔር አምላክ እኔ ነኝ። ከእኔ በቀርም ሌላ አምላክ አይሁንልህ። በሰማይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በኋላም ካለው ነገር የማናቸውንም ምሳሌ የተቀረጸንም ምስልም ለአንተ አታድርግ። አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3ኛውም እስከ 4ኛውም ትውልድ ድረስ የአባቶች ኃጢአት በልጆች ላይ ይመጣል ይላል። እሺ ወጣ እንዴ አለ አይደል? ፉ የወጣ መስሎ ይሄው አነበብ። ይሄ ክብር ለእግዚአብሔር ብቻ ይላል። ስግደት ወንድሜ፣ ክብር ለእግዚአብሔር ብቻ የሚል ጥቅስ ምንድን ነው እያለ ያለው? ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ወይ? ቆይሽ አንድ ጥያቄ ክፍሉ ምንድን ነው እያለ ነው? በጸጋው ኢየሱስ ጌታ ነው አይደል? በጸጋው በትክክል ኢየሱስ ጌታ ነው የሚል ጥቅስ አለ አይደል? ኢየሱስ ጌታ ነው የሚል ጥቅስ አለ አላው። ምን ላይ ነው ያለው? አላው አንደኛ ቆሮንቶስ 12:3 አንደኛ ቆሮንቶስ 12:3 አንደኛ ቆሮንቶስ 12 ልክ እንደዚህ ቁጥር 3 ኢየሱስ ጌታ ነው የሚል ጥቅስ እንደዚሁ እንዳለ ልክ እኔ ደግሞ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ እስኪ። ነገረ እኮ ከእኔ በቀር አታምልክ አትስገድ አለ። ስለዚህ ክብርና ምስጋና ስግደት የሚገባው እግዚአብሔር ብቻ ነው። ኢሳያስ 42ንም አውጣና አንብበው። ለምን እዚህ ላይ አሁን የሰጠኝ ላይ ክብር ለእግዚአብሔር ብቻ ይላል ወይ? በጸጋ እሺ፣ ሌላ ጊዜ እንገናኝ። እየሰማው ነው ወንድም አለ። ሌላ ጊዜ እንገናኝ። እኔ ቅድም አቢኬም አንዱ አንተነህ ና ሙልጭ እያደረጋችሁ እየሰደባችሁ እኔ ለምን ደክማለሁ? ደግሞ ኢሳያስ 42 ይለኛል እንዴ? አሌክስ ኤቢ ሰላም ብያለሁ። ኤቢ ይቀድማል። ሰላም ታሙ፣ እንዴት አመሸህ? እንዴት ነው ወንድም? ሁሉ ሰላም እግዚአብሔር ይመስገን። ትላንትና በጣም ደከመኝና ላውራ ልገባ ስላልቻልኩ ያልገባሁት። እንኳን ደህና መጣ። እንኳን ደህና ጠበከኝ። አይ ችግር የለውም። ያ የት ነበር ቸርችክ ኤቢ? እኔ ቃለ ሕይወት። መልካም ኤቢ፣ አምስቱ ሶሎዎችን ታምነባቸዋለህ? አዎ። በዚህ በአምስቱ ሶሎዎች ውስጥ ክብር ለእግዚአብሔር ብቻ የሚል ሀሳብ አለ። አዎ።
ክብር ለእግዚአብሔር ብቻ ነው የሚገባው? ክብር ለእግዚአብሔር ብቻ የሚለውን ማለት እንዴት ነው የምንፈታው፣ እንዴት ነው የምንረዳው የሚለውን ማወቅ መቻል አለብን። ለምሳሌ አሁን አማርኛውን ወይም ደግሞ እንግሊዝኛውን ግሎሪ የሚለው ምን ነው የሚያመለክተው? አሁን አንዳንዴ ቃላቶች በተለይ አማርኛ አንድን ቃል ከተለያየ አቅጣጫ ነው የሚፈታልን። የተለያየ ቋንቋ ግን ስናይ ሙሉ ትርጓሜውን ወይም ደግሞ ሊያስተላለፍ የፈለገውን መልእክት እንረዳለን። እና አሁን ክብር ለእግዚአብሔር ብቻ ሲል ምን ማለት ነው? ምክንያቱም ያኮ አልገባኝም እስካሁን ድረስ ወይ አማርኛውን በአግባቡ አልተረዳሁት አላዳመጥኩ ይሆናል ከጆሮዬ ሊሆን ይችላል። ክብር ለእግዚአብሔር ብቻ የሚል አለ አይደል? አምስቱ ሶላ ውስጥ ክብር ለእግዚአብሔር ብቻ ነው የሚገባው። አሁን ለምሳሌ ሊመለክ፣ ሊሰገድለት፣ ውዳሴ ሊቀርብለት የሚገባው እግዚአብሔር ብቻ ነው። አሁን ክብር ለእግዚአብሔር ብቻ ነው ሲል ክብር የሚያመለክተው ምን ነው? ስግደትን፣ ውዳሴን፣ ቅኔን፣ ስግደትን ያጠቃልላል ማለት ነው። እሺ የኢትዮጵያ ቅኔን ስትለኝ ሰማኝ። የኢትዮጵያ ብሔራዊ መዝሙር አለ አይደለ? የኢትዮጵያ ብሔራዊ መዝሙር ትዘምራለህ? እንደ አስፈላጊነቱ ሆነ እንዳላስፈላጊነቱ ብቻ ትዘምራለህ የኢትዮጵያ ብሔራዊ መዝሙር። ስለዚህ ክብር ለእግዚአብሔር ብቻ የሚሰጥ ከሆነ ከቅኔ ጋር ከተያያዘ ቅኔ አይደለም ብሔራዊ መዝሙሩ ለኢትዮጵያ? አሁን እንዴት መሰለህ ቅኔ ሁሉ አሁን ገባኝ። ቅኔ ያላልኩ አንተ ነው ያልከው። ቅኔ ብለህ ያመጣው ራስህ ነህ። ግን አሁን የኢትዮጵያ ብሔራዊ መዝሙር ቅኔ አለው። የዜግነት ክብር የሚለው እሱ ክብር ለእግዚአብሔር ጋር አብሮ ተያይዞ የሚሆን ከሆነ ለኢትዮጵያ ብሔራዊ መዝሙር ትዘምራለህ። እሱ ቅኔ ኢትዮጵያ እግዚአብሔር ሆና ነው አይደለም? እና ቅድም እኮ ብዬ ነበረ ተሙ። አሁን ስለምን እኮ አሁን ቅኔ ብቻ ራስህ እኮ ነው ያልከው። ገባኝ። እኔ ከምን ጋር ተያይዤ መሰለህ ያልኩህ? አሁን ለእግዚአብሔር ብቻ የሚገባ አለ አይደለ? መጽሐፍ ቅዱስ እኮ ኢቭን ታላላቆቻችሁን አክብሩ አይደለም የሚለው? ታላላቆቻችሁን ክብር ለሚገባውም ክብር ስጥ ይላል መጽሐፍ ቅዱስማ። ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ሲጀመር የለም። ከአምልኮ ጋር ወይም ደግሞ ከመለኮታዊ አምልኮ ጋር የሚገናኝ ነገር በሙሉ ወንድምየው ኤብዬ፣ እሱማ እኮ መጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ የሚል ሀሳብ የለም። ማንም ቢፈርጥ ቢፈነዳ አያመጣውም ይህን ጥቅስ ክብር ለእግዚአብሔር ብቻ የሚለውን። ገባ? ክብር ለእግዚአብሔር ብቻ የሚለውን ሀሳብ ትፈርጣታለህ እንጂ አታመጣውም። ግን መጽሐፍ ቅዱስ ደግሞ ምን ይላል? ክብር ለሚገባው ክብርን ስጥ ይላል። ምን ማለት ነው? ለሚገባው ክብርን ስጥ። እናትና አባትን አክብር። አዳምጠኝ። ሌላ ቦታ ደግሞ እናትና አባትን አክብር እድሜ ረዝም ዘንድ ይላል። ታላላቆችን አክብር ይላል። ክብር ለብዙ ቦታ መጽሐፍ ቅዱስ ላይ ለብዙዎቹ ዋኖቻችሁን አክብሩ ይላል የእግዚአብሔር ቃል። ክብር ለእግዚአብሔር ብቻ የሚል ግን መጽሐፍ ቅዱስ ላይ 66ቱም ላይ የለም፣ 81ዱም ላይ የለም። ስለዚህ ክብር ለእግዚአብሔር ብቻ የሚለው ሐሳብ የማ ፍልስፍና ነው ካልከኝ አቶ ሉተር ከእንትን ሲወጣ ከየት ነው? ከካቶሊክ ሲወጣ ጀርመን ካለችዋ ካቶሊክ ሞሎክስ የነበረው አቶ ሉተር ሲወጣ ያመጣው ፍልስፍና ነው። ስለዚህ ፕሮቴስታንቲዝም ሄዶ ሉተር ላይ ይቆማል። አንድ ጥያቄ ልጠይቅህ ተሙ። እሺ፣ ለምሳሌ አንድ ጥያቄ ብጠይቅህ ምን አይነት ጥያቄ ነው? ለእግዚአብሔር የምሰጠውን ነገር ለፍጡር መስጠት እችላለሁ ብዬ ብጠይቅህ ምንድን ነው የምትለኝ? እግዚአብሔር እኮ እግዚአብሔር ነው። እግዚአብሔርማ እንደ እግዚአብሔርነቱ ነው የሚገባው። በቃ ስለዚህ ለእግዚአብሔር የሚገባውን ለእግዚአብሔርነቱ ይሰጠዋል። በቃ ስለዚህ ለእግዚአብሔር የሚገባው ነገር በሙሉ
የሚሰጠው ለማን ብቻ ነው? አይለማ ይኸውልህ ይሄ አምስቱ ሶላዎች ወይም አምስቱ ብቻዎች የፕሮቴስታንት የመዳን ትምህርቶች ናቸው። ይህን የተቀበሉ ናቸው። አምስቱን የተቀበሉ ናቸው ፕሮቴስታንቶች ወይም ደግሞ በወንጌል አማኝ ስር ውስጥ ያሉት ማለት አይደል? ስለዚህ እነዚህ አምስቱ ብቻዎች መጽሐፍ ቅዱሳዊ ሐሳብ የላቸውም። ሰው ሰራሽና ክፉ መንፈስ በሰው ላይ ሰፍሮ የመጣው ሐሳብ ነው። ጥቅሱ እኮ ምንም ችግር የለበትም እኮ ሐሳቡ ክርስቶስ ብቻ የሱ ሐሳብ አይደለም። ለምሳሌ አይገባኝም። አንድ ነገር እንደማመጥና ለምሳሌ ፕሮቴስታንት፣ ኦርቶዶክስ ወይም ደግሞ ካቶሊክ ስለሆንክ አይደለም አሁን ተነስቼ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ብቻ ነው የበላይ ባለስልጣን ብለህ ስህተት ነው ማለት አልችልም። አይደለም ለምን እኔ መጽሐፍ ቅዱስ የእግዚአብሔር ቃል ነው ስትለኝ ማን ነገረ ብዬ ጠይቃለሁ እኮ እኔ ሰጪ ስላለኝ ማለት ነው። አንተ ግን ሰጪ የለህም። ኦርቶዶክሳዊ ስለሆንኩኝ ልነግርህ አይደል? ነው እኔ ኦርቶዶክሳዊ ስለሆንኩኝ መጽሐፍ ቅዱስ ሰጪ አለኝ እኔ። ለጴንጤ ግን መጽሐፍ ቅዱስ ሰጪ የለውም። አሁን የእግዚአብሔር ቃል እውነት መሆኑን ማን ነገረ ብለህ አትመልስልኝም። አሁን መጽሐፍ ቅዱስ የእግዚአብሔር ቃል አይደለ? ማን ነገረ? እሱ መሆኑን ማን ነገረ ብዬ ብጠይቅህ ትመልሰዋል? አትመልሰውም። እኔ ኦርቶዶክሳዊ ሁሉ ነገር ሰጪ ያለኝ ይኸውልህ፣ ሰጪ ያለኝ፣ መሪ ያለኝ፣ ገዢ ያለኝ ገባ ደግሞ አምላክ አለኝ፣ አባቶች አሉ። ፕሮቴስታንት ጋር ግን አባት የለውም፣ መጽሐፍ ቅዱስ ሰጪ የለውም፣ አምላኩን የሚያገናኘው የለም። ከሰው ሰራሽነት ስለመጣ ከሜዲን ጀርመን ስለመጣ ያ ነው እየፈለሰ የመጣው። ስለዚህ እግዚአብሔር ቃል እውነት ነው የሚለውን ሀሳብን ራሱ ማን ነገረ ብለህ አትነግረኝም። አንድ ጥያቄ እኔ ይገባኝ። አሁን እኮ እያልኩ ያለሁት ለምሳሌ እኔ አሁን ሳወራ ወይም ደግሞ ስወያይ ጽንፈኝነት ላይ ሆኜ አይደለም ማወራው፣ ወይም ደግሞ ባይዝዶኛ አይደለም። ግን ሁላችን የሚገዛ ምንድን ነው? እውነት ነው አይደለ? መጽሐፍ ቅዱስም እኮ የሚለው እውነትን ታውቃላችሁ፣ እውነትም አርነት ያውቃል ይላል። ስለዚህ አሁን እኛ ስንነጋገርም እውነት ይዘን ነው መነጋገር ያለብን እኮ። እውነት አርነት የሚያወጣ ከሆነ ያወራሁት እውነት እኔ ጋር ልክ ነው እኮ አይደለ? የምናወራው ነገር ደግሞ መመዘኛው ምንድን ነው? ሄደን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ማን ሰጠህ ብለህ አትመልስልኝም። እንኳን መጽሐፍ ቅዱስ ላይ አይደለም፣ አምስቱ ብቻዎቹ ራሱ ጤናማ አይደሉም፣ ልክ አይደሉም። አምስቱ ብቻዎቹ ጽሁፉ ችግር የለውም እኮ ደስ ይላል። ግን ጽሁፉ ውስጥ ግን የሰው ሀሳብ ስላለው የክፉ ሰው ፍልስፍና ነው ያለበት ነው ማለት። ሉተር ያመጣው ፍልስፍና ነው ያለበት፣ የሆነ ጀርመን ያመጣው ፍልስፍና ነው ያለበት። ይሄን ነው ፕሮቴስታንቶች የተከተሉት ያሉት ነው እያልኩ ያለው። ጥሩ። ግን አንድ ነገር ልንገርህ ተሞ፣ አንድ ነገር ስህተት ነው ልክ ነው ለማለት ምንን መመዘኛ አድርገህ ነው? ለምሳሌ እኔ አባቶቼ መመዘኛ አድርጌ። ስለዚህ አሁን አየህ ከአባቶችን በላይ የእግዚአብሔር ቃል እጃችን ላይ አለ። እግዚአብሔር መኖሩን የነገሩኝ አባቶች አሉኝ እኔ። አንተ ግን የለህም። እግዚአብሔር እውነት መሆኑን አንድ አባት አልነገረም። አንተ መጽሐፍ ቅዱስ እንድልን የፈለግኩ አልመልስልህም። አንድ ጊዜ ደበበ እግዚአብሔር መኖሩን የነገረ አባቶችህም ቢሆኑ ደበበ የሚዩታል አባቶች ሀሳብ ከራሳቸው አይደለም ያፈለጉት አለ መጽሐፍ ቅዱስ አንብበው ነው ያስተማሩት እኮ። አንተ እግዚአብሔር እውነት መሆኑ ማን ነገረ? ኤቢ መጽሐፍ ቅዱስ ከማንም መጽሐፍ ቅዱስ ማን ሰጠ? እግዚአብሔርማ ሕይወት ሰጪ እንደሆነ አንተና በእኔ መንፈስ ውስጥ ያለው ከእውነት ይመሰክራል እኮ። ማለት እግዚአብሔር ሚዩት አድርግ ደበበ። ማናቸውንም እንዳታወርዷቸው ራሱ ሚዩት ያድርግ። ራስ ብቻ ሚዩት አድርግ። አትንጫጫ። መጽሐፍ ቅዱስ ማን ሰጠክ ኤቢ? አልገባኝ። መጽሐፍ ቅዱስን ማን ሰጠ? መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው ብሎ ማን የሰጠ? ለፕሮቴስታንት ማን የሰጣት? የቸርች እንትን አይደለ? ቃልዮትን አይደለ? ለቃልዮት መጽሐፍ ቅዱስ ማን የሰጣት? እኔ እንደዛ የሚባል ነገር አላውቅም። መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ይኸውልህ፣ ለቃልዮት መጽሐፍ ቅዱስ ማን የሰጣት? ለቃልዮት መጽሐፍ ቅዱስ ማን የሰጣት? የሰጣት ስትለኝ እኮ ያላት አካል አለ ያልከኝ ነው። የሚሰጣት አካል ካለ ከሌ ትለኛለህ። አካል የላትም። ማን ነው እኮ አንተ ንገረኝ። እኔ አላውቅም። ማን የሰጣት?
እኔ ምን አውቃለሁ? እኔ የማውቀው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ነው እኮ። ማን ነገረ? ለቃልዮት መጽሐፍ ቅዱስ ማን የሰጣት? ማን የሰጣት መጽሐፍ ቅዱስ? እኔ ምን አውቃለሁ? እኔ አላውቅም እኮ። ግን መጽሐፍ ቅዱስ አለ አይደለ እኮ። መጽሐፍ ቅዱስ ለቃልዮት ማን ሰጣት? ምን ማለት ነው ማን ሰጣት? መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል መሆኑን ለቃልዮት ማን ነገራት? ማን የሰጣት? ይኸው መጽሐፍ ቅዱስ 66 ብሎ ቀንኖ ያስቀመጠላት የሰጣት ማን ነው? ለቃልዮት። ይህን ደግሞ ወደ ኋላ ወደ ቤተክርስቲያን ታሪክ ልንሄድ ነው ማለት ነው። ሲቀጥል ግን ቸርች ፋዘር ነው የሚያድን። ኦፍኮርስ ቸርች ፋዘር ጋር ግን በዋነኛነት ግን ቸርች ፋዘር ነው የሚያድን። እውነት ነው። ወደ አባቶች መጽሐፍ ቅዱስ ግን ውጫዊም ውስጣዊም ማስረጃ አለው። የእግዚአብሔር ቃል ለመሆኑ እኮ የእግዚአብሔር ቃልን እኔ እኮ ይኸውልህ እየተቃወምኩ እኮ አይደለም። ግን ለቃልዮትም ሆነ ለሙሉ ወንጌል ለመሰረተ ክርስቶስም ሆነ ፈልቶ አይቀዘቅዝ ዓለም አቀፍም ሆነ መገናኛ ድንኳንም ዓለም አቀፍ ቸርች መጽሐፍ ቅዱስ ማን እንደሰጣቸው አያውቁ። በቃ አለቀ። ገባኝ። መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ መጽሐፍ ቅዱስ ውጫዊም ውስጣዊም ማስረጃ አለው። እኔ ለምን መሰለህ ኤቢዬ ክብር ለእግዚአብሔር ብቻ ብላ ታምናለች ስለ ይህ ክብር ለእግዚአብሔር ብቻ የሚል ጥቅስ አለ? ለምሳሌ ያክል የለም አይደል? የለም። አሁን አንተ በስላሴ ታምናለህ። ልክ እንደዚህ ከአምስቱ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ቆይ አዳምጠኝ። እኔ መጽሐፍ ቅዱስ ብቻ ብዬ አማኝ አይደለሁም። ከአምስቱ አዕማደ ምስጢራት ውስጥ መካከል ከአምስቱ ሶላዎች መካከል ወይም ብቻዎች መካከል መጽሐፍ ቅዱስ ብቻ ብላ ፕሮቴስታንት ታምናለች አይደል? ስለዚህ መጽሐፍ ቅዱስ ብቻ ብላ መታመን ከሆነ ከብቻ ውስጥ በቃ ከመጽሐፍ ቅዱስ ውጪ ሌላ ሀሳብን አትቀበልም ፕሮቴስታንት። ከመጽሐፍ ቅዱስ ውጪ ሌላ ሀሳብ ማትቀበል ከሆነ ለመዳን 5 ሶላዎችን መርጣ አስቀምጣለች። ከዛ ውስጥ አንዱ ክብር ለእግዚአብሔር ብቻ የሚል ነው። ክብር ለእግዚአብሔር ብቻ የሚል ከመጽሐፍ ቅዱስ ሰጠኝ ብል የለም። ስለዚህ መጽሐፍ ቅዱስ ብቻ የሚለውን ሀሳብን ራሱ እርስ በራሱ ይጋጫል። አንድ ጥያቄ ልጠይቅሽ። እርስ በራሱ ይጋጫል። አይጋጭም? ይጋጫል። አንድ ጥያቄ ልጠይቅህ። እኔ እኮ መጽሐፍ ቅዱስ ብቻ ብዬ አማኝ አይደለሁም። ኦርቶዶክሳዊ ክርስቲያን ነኝ። የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። ለመዳን ከፕሮቴስታንት የመጣው አሁን ደግሞ የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ። እሺ፣ ግን አንድ ጥያቄ ልጠይቅህ። እሺ፣ ለምሳሌ ተሞ ነገ አንድ መጽሐፍ ብትጽፍ ያ የጻፍከው መጽሐፍ እስትንፋሰ መለኮት መጽሐፍ አለበት ብዬ ነው የምቀበለው ማለት ነው? እኔ ምን አገባኝ? አንተ ከተቀበልከው አንተ ሉተርንም እኮ እስትንፋሰ መለኮት ብለህ 5ቱ ብቻዎቹን ተቀብለሃል። ሰው ሰራሽ የሆነ ተከታይ የሰውን ሀሳብን ይቀበላል፣ ይታወቃል። ለዚህ ስተት ይጀምራል። ይሄ ምንድን ነው? እኔ እኮ አልኩህ እኮ እኔ ምን አገባኝ? እኔ ማስነጠስ ሰው ራሱ ማስነጠስ መለኮታዊ ነው ልትል ትችላለህ። ለሚባል ፍልስፍናው ራሱ ከሉተር የመጣን ነው። የሉተርን ሀሳብን ነው መለኮታዊ ነው የተቀበልከው እኮ አንተ። እንዴት ነው መሆኑ አይደለም። እኔ የምለው እኔ ማምነው በመጽሐፍ ቅዱስ ነው። 5ቱ ሶላዎቹ ይመለከቷል አይመለከቱም? አንተ ይመለከቱኛል። 5ቱ ሶላዎች ውስጥ ከ5ቱ ሶላዎች ውስጥ አንዱ ኢየሱስ ክርስቶስ ብቻ ይላል። ኢየሱስ ክርስቶስ ብቻ ነው አልመታመልከው? ያው የስላሴ አማኝ አብ ወልድ መንፈስ ቅዱስ። ወዳጄ ቆይ እስኪ ተረጋጋ። እኔ ጠየቅኩህ። ይኸውልህ አሁን 3 ብቻዎችን አንስቻለሁ። 2ቱን አፈረስናቸው። አንዱ ክብር ለእግዚአብሔር የሚል የለም። መጽሐፍ ቅዱስ ብቻ የሚል የለም። ከዚህ ውስጥ አንዱ ደግሞ ሶስተኛው ደግሞ ኢየሱስ ክርስቶስ ብቻ የሚል አለ። ኢየሱስ ክርስቶስ ብቻ ነው ታመልከው አንተ? አይ ኢየሱስ ክርስቶስን ብቻ ማምለክ የሚል እኮ አይደለም። ክርስቶስ ብቻ የሚለው ሀሳብ ከሚለው አዳምጠኝ እኮ ኢየሱስ ብቻ ነው። ይኸውልህ ቡክ ኦፍ ኮንኮርድ ላይ ካየው ኢየሱስ ክርስቶስ ብቻ ነው የሚለው። እዚህ ብቻ ውስጥ ኢየሱስ ብቻ የሚል አለ ነው ነገር። ስለዚህ ኢየሱስ ክርስቶስ ብቻ ነው የዘላለም ሕይወት የሚሰጠው። አዎ እኔ ምን አውቃለሁ? ሉተርን ጠይቋ። እሱን ምን ኢየሱስ ብቻ ነው ያብራራል። ከኢየሱስ ውጭ እንዳትከተል ይላል። እውነት ነው፣ ልክ ነው። እሱም የኔ አምላክ ነው። እሱም ያንተ አምላክ አይደለም። ሕይወት መንገድና የዘላለም ዕረፍትና ማረፊያ የኔ አምላክ ነው። እሱ የኔ አምላክ ነው፣ ያንተ አይደለም።
ለሚባል ስላሴን በአግባቡ አስቀምጣልኝ ሚስጥረ ስላሴ ብላ አስቀምጣልኛለች። የኔ ቤተክርስቲያን ለመዳን ህይወት መንገድ ምን የኔ አምላክ ኢየሱስ ነው። እውነቱ የኔ ጋር ያለ ሚስጥረ ስላሴ ብላ አስቀምጣልኛለች። ያንተ ግን አስተምሮ ግን ኢየሱስ ብቻ ይላል። አይተም አንተ የኔ ስትል ኢየሱስ ብቻ ሲል አሁንም የቢችንም ኤክስ እናርጋትና ወደ ሌላው ነው። ኢየሱስ ብቻ ሲል የኔ ኢየሱስ ኦርቶዶክስ ናታ ሚስጥረ ስላሴ ብላ ታስተምራለች። ለመዳን ሰው ስላሴን ሳይረዳ ይኸውልህ፣ ስላሴን ሳይረዳ ስላሴን ሳያምን ቅድስት ስላሴን ሳያምን መዳን አይችልም። እሺ አንድ ጥያቄ ብቻ። ፕሮቴስታንት ቤት ውስጥ ግን ስላሴ የሚባል የለም። ገባኝ። ከመጽሐፍ ቅዱሱ ውጪ ሌላ ኢየሱስ ኦርቶዶክስ ታስተምራለች? እኔ ይኸውልህ ከጴንጤዎቹ ኢየሱስ የኔ ቅድስት ድንግል ማርያም ትበልጣለች። ገባኝ። ይሄን ጥያቄ መለስኩልህ። ከመጽሐፍ ቅዱስ ውጪ ሌላ ኢየሱስ አለ እናንተ ጋር? ረገጥ አድርጌ በአራት ነጥብ እኮ ነገርኩህ እኮ። ከጴንጤዎቹ ኢየሱስ ለእኔ የጌታዬ እናት ማርያም እሷ ትበልጥብኛለች ለእኔ ከጴንጤዎቹ ኢየሱስ ለሚባል ገባኝ። ለምን ቢባል እንገርህ፣ አንተ የምትከተለው ኢየሱስ ሁለት ባህሪ ያለው ነው። እኔ የምከተለው ኢየሱስ ደግሞ አንድ አካል አንድ ባህሪ ያለው ነው። በቃ አለቀ። ተሞ አንድ ነገር ልንገርህ፣ በቀናነት ይለያያል እኮ እያልኩ ነው ያለሁት እኮ። እኔ የማመልከው ይለያያል። ለአንተ ነው የሚለያየው እኮ። ግን ሲፈልግ ሰው የሚሆን ሲፈልግ መለኮት የሚሆን የሚገለባበጥና የሚለዋወጥ ኢየሱስ ነው የምታመልከው። እኔ ማመልከው ደግሞ የማይለወጥ ስጋን ከመለኮት ጋር የተዋሃደ ተዋህዶ የተቀመጠው ክርስቶስ ኢየሱስ ነው የምከተለው። አንድ አካል አንድ ባህሪ። ስለዚህ አንተ ሲጀምር አንገናኝም። አንተ የምታመልከው ኢየሱስ እና እኔ የማመልከው ኢየሱስ ኢየሱስ ክርስቶስ ብቻ ይላል የሚለውን ሀሳብ ኤክስ አረግ ነው። ወደ አራተኛ እንሂድ ወዳጄ፣ አራተኛ ሀሳብ እንሂድ። ችግር የለው። ምንም እኮ አልተደማመጥንም። ያው ተሙ አንድ ነገር በደንብ መረዳት የምንችለው መደማመጥ ሲኖር ነው። አንተ የምታወራ ልናወራ ከሆነ ግን ወይ ደግሞ በግዴታ አንተ የምታወራውን ተቀበል እያልከኝ ነው። እንደዛ ደግሞ አይሰራም። በቃ በጣም አስጠላኝ። በጣም ቀላል ሰው ነው። ምክንያቱም ከኢየሱስ ክርስቶስ ማርያም የበለጠችብህ በጣም በቃ ቀላል ሰው ነው። አንድ ጊዜ ስዩም አንድ ጊዜ ሁላችሁ ሚውት አድርጉልኝ። ኤቢ ይቀጥላል። ይቅርታ የኔ አባት ና ተመለስ። የሰደብከኝ ሰው በጣም አስጠላኝ ምናምን። እኔ ታዲያ ስለ ስሙ ስትሉ ትነፍቀፋላችሁ እኮ ይላል እኮ ቃሉ ነው የሚለው እኮ። ስለ ኢየሱስ ስል ባስጠላ ምን ችግር አለው? ላጋንንት እንዴት አላስጠላውም? ሰይጣን በዚህ ዓለም ላይ ማንን ታስጠላዋለህ ቢባል ቲጂኔውድ ማንን ታስጠላዋለህ ቢባል ተመስገን ነው የሚለው መጀመሪያ። ለምን ቢባል ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣው ሰው ነኝ። ትንሽ በደቂቃ ደግሞ ክፉ መንፈስ ቃል አሌክስ ሚውት አድርግ። አንተ ውስጥ ያለው ክፉ መንፈስ ደግሞ እንዴት እኔን አይጠላኝም? አሳምሮ ነው የሚጠላኝ እንዴ። ሰይጣን የመጨረሻ የሚጠላው እኔን ነው። የመጨረሻ የማናድደው እኔን ነው። ለምን ቢባል እኔ የክርስቶስ ኢየሱስን ስጋ ለመዳን ብዬ በለው የክርስቶስ ኢየሱስን ደም ለመዳን ብዬ የጠጣው ድንቅ ክርስቲያን ነኝ። ኦርቶዶክስ ታሞ አንድ ነገር ልንገርህ። ስለዚህ አንድ ጊዜ አይቆይ ልንገራቸው ብዬ ነው። ከይቅርታ ጋር በደቂቃ ብናወራ አንድ ጊዜ ልቀጥል። እሺ ተቀጥላላችሁ። አንድ ጊዜ አሌክስ። ስለዚህ እኔ በህይወቱ ሰይጣን ከማስጠላው ደግሞ በህይወቱ ደግሞ ከሚፈራው ሰው መካከል ደግሞ አንዱ ተመስገንን ነው ሰይጣን የሚፈራው። ለምን ቢባል ብርሃን ነው እኔን የከበበኝ። ክርስቶስ ብርሃን ስለሆነ ብርሃን ከኔ ጋር ስላለ ጨለማን ሁሌ የሚያሸንፍ ብርሃን ከኔ ጋር ስላለ ሰይጣን ደግሞ የሚፈራው ደግሞ እኔ ነው። እኔ የተከተልኩት ኢየሱስ የዘላለም ማረፊያና አጋንንትን አናጣናቱን የሚቀጠቅጥ ድንቅ አምላክን የተከተልኩት። ይፈራኛልም ይጠላኛልም። አለቀላችሁ። ስለዚህ እናንተ ለማይረባ አእምሮ ታልፋችሁ ከተሰጣችሁ እንዴት ነው ማጠሉ? እንዴት ነው ማጠሉ? ምድረ ጴንጤ ምድረ መናፍቅ ለምዶ ማይጠላኝ? ይጠላኛል እንጂ ሰው አባቱን ይመስላል፣ አምላኩን ይመስላል። አምላካችሁ ይሄ ጠይ ከሆነ ጠይ ነው የምትሆን። አስጠላኝ ብለህ የምትሄድ ከሆነ ስለዚህ እኔ የማመልከው አምላክ ድንቅ አምላክ ነው። ኢየሱስ ይባላል። ከድንግል ማርያም የተወለደ የእግዚአብሔር ልጅ የሆነ ቅድመ ዓለም ላይ ካለ ሴት ከአባቱ ከአብ የተወለደ ድዕረ ዓለም ላይ ደግሞ ካለ ወንድ ከእናቱ ከቅድስት ድንግል ማርያም የተወለደ ድንቅ አምላክ ነው የተከተልኩት። ይሄን ብርሃንን የተከተልኩት እኔ
ይሄን ብርሃንን የተከተልኩት እኔ። አለቀላችሁ። ጉዳዩ ይሄ ነው። ጨረስክ ተሙ? አዎ እንቀጥል። እሺ አንድ ነገር ልንገርህ ተሙ፣ እንደ ወንድምነት ማለት ነው። ለምሳሌ የትኛውም ትምህርት በቤተክርስቲያን ታሪክ አለ። ቤተክርስቲያን ታሪክ ስሁት የሆነን አስተምህሮ የምትሞግተው በቃል ነው፣ በመጽሐፍ ቅዱስ ነው። ፉከራም ሽለላም አለ የሚያስፈልገው። ይሄ መጽሐፍ ቅዱስ ላይ የለም፣ ይሄ ከመጽሐፍ ቅዱስ አንጻር ሲታይ ስህተት ነው እንጂ ግን ጥንቃቄ ያደርግ። አንዳንድ ነገሮች መንፈሳዊ አንድምታ ስላላቸው፣ ለምሳሌ ኢየሱስ ስትል የጴንጤ ኢየሱስ እንደዛ አይባልም። ምክንያቱም ጴንጤ ለመቃወም ስትል ከኢየሱስ ጋር ስትቃወም እንዳትገኝ ማለት ነው። ኢየሱስን ታውቀዋለህ? ቢ በደንብ ነው የማውቀው። ኢየሱስ ስንት አካል ስንት ባህሪ ያለው? እኔ አንድ ነገር ልንገርህ። ኢየሱስን በደንብ አውቀዋለሁ አልከኝ እኮ ይኸው መለስኩልህ። በመጽሐፍ ቅዱስ እንድናወራ ነው አሁን። ኢየሱስን ካወቅከው ስንት አካል ስንት ባህሪ ያለው? ሞዴሬተሮች ስንት አካል ስንት ባህሪ ያለው ኢየሱስ? ይኸው ኢየሱስን የምታውቀው ከሆነ አንድ አካል ሁለት ባህሪ። እሺ መልካም። እስኪ ባህሪውንና መጀመሪያ ባህሪዎቹን፣ አንድ አካል ሁለት ባህሪ ያለው አይደል? ባህሪዎቹን ለይልኝ እስኪ። ባህሪዎቹን ለይልኝ። ፍጹም ሰው ፍጹም አምላክ። እሺ ክርስቶስ ኢየሱስ ተሰቅሎልሃል? አዎ። በየትኛው ባህሪው ተሰቀለልህ? አምላክ በስጋ ለእኔ ተሰቀለልኝ ማለት ነው። ሁለት ባህሪ እኮ ነው ያለው። እሱማ የኔ አምላክ ነው እኮ። አምላክ በስጋማ ለእኔ ነው የሞተው፣ ለአንተ አይደለም። የተዋህደው አምላክ ለእኔ ነው የሞተው። ለአንተ በየትኛው ባህሪው ሞተልህ? በመስቀል ላይ በየትኛው ባህሪው ተንጠለጠለ? አንድ ጥያቄ አትበለኝ። አትጠጋኝ፣ ወደ እኔ አትጠጋጋ። ኢየሱስን አታውቁትም የምለው ለዚህ ነው። ጴንጤዎች በየትኛው ባህሪው ሞተልህ? ስጋ መስቀል ላይ በቃ አምላክ በስጋ ሞተልህ። ንገረኝ። አምላክ በስጋማ የኔ አምላክ ነው። ያንተ አምላክ እንደዛ አልሞተልህ። አምላክ በስጋ ሞተልህ። ሁለት ባህሪ ያለው አይደል? በየትኛው ባህሪ ሞተልህ መስቀል ላይ? አምላክ በስጋ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። የኔ አምላክ ነው እኮ አልኩህ፣ ያንተ አምላክ አይደለም። ኢየሱስ ስንት አካል ስንት ባህሪ ያለው? እውነትን ተሞልቶ በመካከላችን አደረ የተባለው አምላክ በስጋ ለኃጢአቴ ለበደሌ። ያውን አትጠጋጋ፣ አትኮርጅ ከሌላ ቤተ እምነት። ወዴት ነው የምኮርጀው? ይሄ እኮ መጽሐፍ ቅዱስ ቃል እኮ ነው። ኢየሱስ ስንት ባህሪ ያለው? ስንት ባህሪ ያለው ኢየሱስ? ሁለት ባህሪ። ሁለት ባህሪ ያለ ስጋና መለኮት፣ ፍጹም ሰውና ፍጹም አምላክ። እሺ ሰውነትና አምላክነት አለው ኢየሱስ። ሁለት ባህሪ ይዞ ነው የመጣው ኢየሱስ። ሁለት ባህሪ ይዞ ከመጣ በመስቀል ላይ የተንጠለጠለው በየትኛው ባህሪው ነው? አምላክ በስጋ። እንደዛ አትበል። በየትኛው ባህሪው ተንጠለጠለ? ብዬ እኮ በየትኛው ባህሪው ሞተልህ መስቀል ላይ? ምን ማለት ነው በየትኛው ባህሪ? ሁለት ባህሪ ነው ያለው ያንተ አምላክ። የሁለት ባህሪ እኮ አምላክ እኮ ነህ እኮ አንተ። ኢየሱስን እኮ ለሁለት እኮ ነጣጥለህ እኮ የምታመልክ እኮ ሰው ነህ እኮ አንተ። ኢየሱስ ፍጹም አምላክ አይደለም? ፍጹም ሰው ፍጹም አምላክ፣ ስጋን ከመለኮት ጋር የተዋሃደ ድንቅ አምላክ ነው የኔ አምላክ። ምንም እኮ ያንተ ግን ኢየሱስ ግን ያንተ ኢየሱስ ግን በመስቀል ላይ በየትኛው ባህሪው ተንጠለጠለልህ? ሁለት ባህሪ ስላለ አምላክ በስጋ አምላክ ሰው ሆኖ በመስቀል ላይ ስለ ኃጢአቴና ስለ በደሌ ተሰቀለልኝ። በመስቀል ላይ በየትኛው ባህሪው ሞተልህ? እንደዛ የሚል እኔ መጽሐፍ ቅዱስ ላይ አልነበብኩም፣ አንተ ነው ያልከው እኮ። ታዲያ ስለዚህ ኢየሱስን አታውቀውም ማለት ነው። ለዚህ ነው ጴንጤዎች ኢየሱስን ለዚህ ነው ጴንጤዎች ኢየሱስን አታውቀውም። ጴንጤዎች አያውቁትም ኢየሱስን። ስሙን ነው የሚያውቁት። አምላክነቱና ባህሪነቱን ያልተረዱ ናቸው። ስሙን ይጠሩታል፣ ነገር ግን አያውቁትም። ኢየሱስ አብራሩት ቢባሉ አያብራሩት። አንድ አካል አንድ ባህሪ ብላ ቤተክርስቲያን የተቀበለችው በስንት ዓመተ ምህረት ነው? አታውቀውም እኮ አልኩህ። አይ ንገረኝ። ከመለስክም ታውቃለህ ማለት ነው። ስንት ዓመተ ምህረት ማለት ማለት በየትኛው ጉባኤ ነው ይሄ? ቤተክርስቲያንን እኮ ቤተክርስቲያን የተለያየችው አንድም በዚህ አይደለ በዚህ አስተምህሮ ነው። ስለዚህ ከዚህ ጉባኤ ኢየሱስ ስንት አካል ስንት ባህሪ ያለው ብዬ ጠይቄያለሁ አለ።
ስንት አካል ስንት ባህሪ ያለው ብዬ ጠይቄያለሁ። እኔ ደግሞ ሞዴሬተሮች ለምን ሰው እያስገቡብኝ እንደሆነ አላወኩም። አንድ አካል ሁለት ባህሪ ያለው እኮ አንድ አካል ሁለት ባህሪ። ስለዚህ በመስቀል ላይ የትኛው ባህሪ ነው የተንጠለጠለው? እንደዛ ደግሞ የለም። የምታስገቧቸውን ሰፋ ያለ ጊዜ እኔ ስላላወቅኳቸውን ሞዴሬተሮች የምታስገቧቸውን ሰዎች ታውቋቸዋላችሁ? እኔ አላወኩም። ከወንድሞች ውጭ ይታወቃሉ። እኔ ጋር ሊገቡ የሚችሉ ወንድሞች አሉ፣ ወንድሞች እህቶቼ፣ ሞዴሬተሮች ሊገቡ የሚችሉ ወንድሞች አሉ። ሊወያዩ አያስፈልግም። አንቺ ነሽ ከነሱ ጋር ከነቢ ጋር እኔ ስላለው ነው። አይ አያስፈልግም። ወንድሞች በቃ የሚገቡ ወንድሞች አሉ፣ የታወቁ ወንድሞች የምናምንባቸው ስህተት ትምህርት ላያስተምሩ የሚችሉ እነሱን ካልሆነ በቀር ጴንጤ ከሆነ እኔው ራሴ ስባለው። እሺ እኔ ወዶች እሱም ብቻ እና ይህንን ነው። እሺ ኢየሱስ ሁለት ባህሪ ካለው ኢየሱስ ሁለት ባህሪ ካለው በየትኛው ባህሪው ነው መስቀል ላይ የተንጠለጠለው? እንደዛ አይነት አስተምህሮ የለም መጽሐፍ ቅዱስ ላይ። በቃ ከአንተ ጋር ሌላ ጊዜ እንቀጥል። ከአሌክስ ጋር እንትን እላለሁ። ወድሃለሁ። ተባረክልኝ፣ ከፍ በልልኝ። ለሁላችን ሌላ ጊዜ ከአንተ ጋር እወያያለሁ። አሌክስ እንኳን ደህና መጣህ። እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። የት ቤተ እምነት ነበርክ? የት ቸርች ነበርክ? ሶሪ ቤተ እምነት ቢባልም ችግር የለውም። አማኑኤል ህብረት በአምስቱ ሶላዊ ታምናለች? ወደ እሱ እንመጣለን። ግን አንድ ነገር ወዴትም አትሄድም። ካልቀጠልክ እኔ እቀጥላለሁ። ወዴትም አትሄድም። ገብቶኛል። ግን መጨረሻ ካነሳት ነጥብ ብንጀምር እሱን ከጠየቀው አትጀምርም። እኔ በኋላ ሰብሰብ አድርጌ አስረዳቸዋለሁ። ለእኔ ልጆች በኋላ ሰብሰብ አድርጌ ነግራቸዋለሁ እውነታው። አሁን አንተ ብቻ አምስቱ ሶላዎችን አማኑኤል ታምንበታለች ወይ? እኔ ታምናለች። ከአምስቱ ሶላዎች ውስጥ መካከል ክብር ለእግዚአብሔር ብላ ታምናለች። ክብር ለእግዚአብሔር ብቻ የሚል መጽሐፍ ቅዱስ ጥቅስ ስታይ ኢሳያስ 42:18 ላይ። እሺ ቆይ አመሰግናለሁ። እንዲህ ደፋር ጥቅስ አምጪ ነው ፈልገው። ኢሳያስ ስታከኝ ኢሳያስ 42 ትንቢተ ኢሳያስ ምዕራፍ 42 ቁጥር 18 ቆይ ሻምበሎ እኔ እግዚአብሔር ነኝ፣ ስሜ ይህ ነው። እኔ እግዚአብሔር ትንቢተ ኢሳያስ አልከኝ ወንድሜ። ልክ ነኝ። ኢሳያስ 42 ልክ ነኝ እኮ። ታዲያ እኮ ኢሳያስ 42 ቁጥር 8 18 ያልከኝ መስሎኝ ነው። ይቅርታ። ይቀጥል። ልቀጥል? አንብበው። አዎ እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ይላል። ይሄ ማለት ክብር ለእግዚአብሔር ብቻ ማለት ነው። ለሌላ አልሰጥም ካለ እግዚአብሔር ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ ያለ ክፍሉን አንተ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ ያልኩህ ሌላ ነው።